የአይሚና የብሩክ ጉዞ ወደ ወንዙ ተጀምሯል። ማሳሰቢያ፣ ይሄ ቪዲዮ የአይሚና የብሩኬን ያሳለፉትን ውጣ ውረድ ያሳለፉትን ስቃይ የሚያሳይና አሁን ለደረሱበት የፍቅር ማማ ምን ያክል መንገድ አልፈው እንደመጡ የሚያሳይ በሌላ መንገድ የሚተረክ ትረካ ነው። የወንዙ ዳርቻ ጨለማ ነበር። የውሃው ድምፅ ልክ እንደ በረዶ ቀዝቃዛና አስፈሪ ይረብሽ ነበር። አይሚና ብሩክ የወንዙ ዳር ተከትለው እየሮጡ ሳለ በድንገት ከፊት ለፊታቸው የሚያበራ የጀልባ መብራት አዩ። መዳኛችን እዚያ ነው አለ ብሩክ በተስፋ። ነገር ግን መብራቱ ወደ እነሱ ሲቃረብ አይሚ እጁን አጥብቃ ያዘችው። ቆይ ብሩክ፣ ጀልባው ላይ ያሉት እነሱ ናቸው አለችው። አዎ፣ ጥቁር ልብስ የለበሱ ሰዎች ጀልባዋን አሳፍረው እየመጡ ነበር። አይሚና ብሩክ ወደ ኋላ ሊመለሱ ሲሉ ከኋላቸው ደግሞ የሰው ጫማ ድምፅ ይሰማል። ተከበዋል። ወንዙ ወደ ግራ፣ ጠላት ወደ ቀኝ፣ መሃል ላይ ግን አንድ የቆየ የተበላሸ እንጨት ድልድይ አለ። ድልድዩ በዝናብና በጊዜ ብዛት የተበላሸ በእያንዳንዱ ነፋስ እንደ ቅጠል የሚወዛወዝ ነው። ብሩክና አይሚ ሌላ ምርጫ የለንም አሉ። ድልድዩን ካልተሻገረን እጅ እንሰጣለን፣ አብረን እንለፍ ተባባሉ። እየተንቀጠቀጡ ድልድዩ ላይ ረገጡ። ድልድዩ በእያንዳንዱ እርምጃቸው እየተንቀጠቀጠ ይጮህ ነበር። ከታች ያለው የወንዝ ፍሰት ደግሞ እንደ አውሬ ይተራመሳል። ግማሽ መንገድ ላይ ሲደርሱ ከኋላቸው የነበሩ ሰዎች ድልድዩ ጋር ደረሱ። አንዱ ሰው ከኪሱ የብረት መሰንጠቂያ ወጥቶ ድልድዩን የሚይዘውን ገመድ መቁረጥ ጀመረ። አይ ብላ ጮኸች አይሚ። ድልድዩ በአንድ በኩል ወደ ታች ተወዛወዘ። ብሩክ ሚዛኑን ለመጠበቅ ሞከረ። አይሚ ግን እግሯ ተንሸራቶ ድልድዩ ጠርዝ ላይ ተንጠለጠለች። ብሩክ አትልቀቀኝ ብላ ጮኸች። ብሩክ በአንድ እጁ የድልድዩን ብረት ይዞ በሌላኛው እጁ ደግሞ አይሚን ለመያዝ ታገለ። የድልድዩ ገመዶች አንድ በአንድ እየተበጠሱ ነው። ከላይ ያሉ ሰዎች ግን በሳቅ ድምፅ እየተመለከቷቸው ነው። ጨዋታው አለቀ ሲሉ ይሳለቁባቸዋል። በዚያን ቅጽበት ብሩክ ከኪሱ የጓደኛቸው የሰጣቸውን ቁልፍ አወጣ። አይሚ ይሄ ቁልፍ የድሮ መጋዘን ብቻ አይደለም አላት፣ የድልድዩም የደህንነት ስርዓት የሚከፍት ነው፣ እመኚኝ ብሎ ቁልፉን ድልድዩ ላይ ዳርቻ ወዳለው ትንሽ ሳጥን ውስጥ ሲያስገባው በድንገት የድልድዩ ብርሃን በሙሉ በአንድ ጊዜ በርቶ አሳወራቸው። የደህንነት ሲስተሙ ድምፁ በከፍተኛ ሁኔታ መጮህ ጀመረ እና ድልድዩም በራሱ ጊዜ ወደ ተቃራኒው ዳርቻ እንደ አውቶማቲክ በር መዞር ጀመረ። ጠላቶች ድንጋጤ ውስጥ ገቡ። ነገር ግን ድልድዩ መዞሩ ሲጨርስ የብሩክ እጅ አይሚን ለመያዝ የነበረው ጥንካሬ አልቆ ነበር። ድልድዩ ተቆልፎ ሁለቱም ከጠላቶች ተለዩ። ነገር ግን ድልድዩ ካቆመበት ቦታ ከፊት ለፊታቸው ያለው ነገር ከጠላቶቹም በላይ አስፈሪ ነበር። የድሮ መጋዘን ግዙፍ በር ሲከፈት ከውስጡ የወጣው የጭስ ድባብና የሰዎች ድምፅ እነሱ ሲሮጡ የነበረው ቡድን ሳይሆን ሌላው ቀርቶ ማንም ያላሰበው ራሱን የሰየመው የቡድን መሪ ነበር። አንድ ጥቁር ካፖርት የለበሰ ፊቱን ጭንብል የሸፈነ ሰው በእጁ ጠመንጃ ይዞ እየጠበቃቸው ነበር። ወደ ወጥመድ እንኳን ደህና መጣችሁ አለ ሰውየው። ድምፁ በክፍል ውስጥ ያስተጋባ ነበር። አይሚና ብሩክ አሁን ከወንዙ ከድልድዩና ከማሰሪያዎቹ አልፈው አሁን በቀጥታ ከዋናው መሪ ጋር ተጋፈጡ። አይሚና ብሩክ አሁን ምን ሊያደርጉ ይሆን? ይህ ጭንብል የለበሰው ሰው ማን ነው? እሱን ኮሜንት ላይ ገምቱ። ጭንብል የለበሰው ሰው ድምፁን እንደ በረዶ ቀዝቃዛ ነበር። በግዙፍ መጋዘን ውስጥ ያለው የሰዎች ድምፅ ደግሞ የጭብጨባ እንጂ የፉክክር አልነበረም። አይሚና ብሩክ በተከፈተው በር ላይ እንደ ቀዝቀዙ ቆሙ። የጭንብሉ ለባሽ ሰው ጭንብሉን ቀስ ብሎ አወለቀው። ሁለቱም በአንድ ጊዜ አፈጠጡ። ብሩክ ደንግጦ ወደ ኋላ ተንገዳገደ። አንተ አለ ብሩክ ድምፁን እያንቀጠቀጠ። ይህ እንዴት ሊሆን ይችላል? ጭንብሉን ያወለቀው ሰው ለሳምንታት ከነሱ ጋር ሆኖ የዩቲዩብ ቻናላቸውን ስትራቴጂና ሲነድፍ የነበረው ሰው፣ የቴክኒክ ድጋፍ ሲሰጣቸው የነበረ የቅርብ ወዳጃቸው ነበር። ይገርማል አይደል? አለው ሰውየው ፈገግ እያለ።
በኦንላይን ዓለም ውስጥ የምትገቡት ስምና የፍቅር ትረካ እኔ ከምቆጣጠረው የገበያ መረጃ ጋር ሲደመር ምን ያህል ኃይል እንደሚፈጥር ታውቃላችሁ። እናንተ ስትወዱ እኔ ደግሞ የገበያውን ፍላጎት አግኝቼ አተርፋለሁ። እናንተ እውነተኛ ሕይወት ውስጥ ስትታገሉ፣ እኔ ግን በባንክ ሂሳቤ ውስጥ ቁጥሮች እጨምራለሁ አላቸው። አይሚ በንዴት እየተንቀጠቀጠች ወደፊት ተራመደች። እኛ እንደ ዕቃ ተጠቀምክብን? የፍቅራችን ጥልቀት ለገበያ መጫወቻ አረከው አለችው። ሰውየው ጠመንጃውን አውርዶ ጠረጴዛ ላይ ያስቀመጠው። ፍቅር የንግድ ሥራ ውስጥ ትልቁ ነዳጅ ነው። ግን አሁን መድረኩ ላይ ነን። ሰውየው እጁን አጨበጨበ። ከጨለመው መጋዘን ማዕፀናት 4 ካሜራዎች እና የብርሃን መሳሪያዎች እንደ መድረክ መብራት በሃይሚና በብሩክ ላይ አረፉ። አሁን የቀጥታ ስርጭት ላይ ነን። በሺዎች የሚቆጠሩ ተከታዮቻችሁ እያዩአችሁ ነው። ይህ የፍቅር ትረካ መቼም ተይዞ የማይታወቅ የመጨረሻ ክፍል ነው። እዚህ መድረክ ላይ የሰዎች ቀልብን ለመሳብ ያላችሁን እውነተኛ ስሜት መቅረጽ አለባችሁ። ተቆጣቸው። ካልሆነ ግን የካሜራውን መዝጊያ ይዘጋል፣ እናንተም ከዚህ መጋዘን በሕይወት አትወጡም በማለት አስፈራራቸው። ብሩክ አይሚን እያየ የሰውየውን ዕቅድ ተረዳ። ሰውየው የሚፈልገው የእነሱን ውድቀት ወይም ሞት ሳይሆን የእነሱን ተጽዕኖ ተጠቅሞ ዓለምን እንዲመለከተው ማድረግ ነበር። ነገር ግን ብሩክ አእምሮ ውስጥ አንድ ነገር ተፈጠረ። በካሜራው ቀይ መብራት ላይ ያየ በድምፅ ማጉያው ውስጥ የሚሰማውን የራሱን ትንፋሽ ሰማ። አይሚ ለብሩክ ሹክ አለ። ይሄ ሰውዬ ተከታዮቻችን እያታለለ ነው። ቀጥታ ስርጭቱ ላይ ነን። የምናደርገው ነገር ሁሉ በታሪክ ውስጥ ይጻፋል ብሎ ነገራት። ብሩክ በድንገት ወደ ካሜራው ጠጋ አለ። መላው ዓለም እነሱን እያየ ነው። ሁሉም ሰው ድራማውን ይጠብቃል። ብሩክ ግን ያልታሰበ ነገር አደረገ። የጭንብሉን ለባሽ ሰው እጅ ይዞ ወደ ካሜራ ጎተተና አሁን ግን እውነተኛውን የንግድ ሥራ እናሳይ በማለት በስርጭቱ ላይ የሰውየውን ሚስጥራዊ የፋይል መዝገቦችና የገንዘብ ማጭበርበሪያዎች ሰነዶች በካሜራው ስክሪን ላይ የሚታዩበትን ኮድ በአንድ ጠቅታ ላከ። የመጋዘኑ ድምፅ በሙሉ ጸጥ አለ። የጭንብሉ ለባሽ ሰው ፊት በድንጋጤ ወደ ነጭነት ተለወጠ። ስርጭቱ ላይ ያለው ቁጥር ከሚሊዮኖች ወደ 10 ሚሊዮኖች ከፍ አለ። አይሚ ፈገግ አለች። አሁን ሁሉም ሰው ያየ ነው። መውጫ የለም አለችው። መጋዘኑ ውጭ ያሉ የፖሊስ ሳይረኖች ድምፅ መስማት ጀመረ። የጭንብሉ ለባሽ ሰው እጁን ወደ ሽጉጥ ሲዘረጋ ብሩክ ግን ከፊቱ ቀደመው። ምን ይፈጠር ይሆን? ብሩክ ሽጉጡን ይይዘው ይሆን ወይስ ፖሊሶቹ ሲገቡ ምን ይፈጠር ያል ይሆን? ክፍል 5 ይቀጥላል። ቤቱን ላይክ እና ሰብስክራይብ ማድረግ አትርሱ።